7 ዶሮ በመስረቅ ተከሰሃል። ሐሰት ነው ክቡር ዳኛ። እኔ እናታቸውን ስሰርቅ ሌሎቹ እሷን ተከትለው ነው የመጡት። አክስቴ ልጅ በ10 ዓመቷ ፍቅረኛ ይዛለች። እኔ በሷ እድሜ የፓፓያ ፍሬ ውጪ ሆዴ ውስጥ ይበቅላል ብዬ አለቅስ ነበር። ማዘርያ ቢቹ ጨረቃ ላይ ሊወጣ ነው ስለሚባለው ምን ይላሉ? ብቻ እዛም የኮሊደር ልማት ብሎ መላእክትን አፈናቅሎ ብሎኬት እንዳያዘንብብን የአባይን ግድብ የሞላ ፈጣሪ የባንክ አካውንቴን ምን ነው ዝም አልክ? እማዬ 12ኛ ክፍል ካለፍክ አይፎን 15 እገዛልሃለሁ ብለሽኝ ነበር ብዬሃለሁ። እንዴት ሆንክ ታዲያ? እኔ ጀግናው ልጅሽ ከውጭ አዳንኩሽ። እማዬ ምንም መግዛት አይጠበቅብሽም። ጉራጌን በአንድ ድንጋይ 2 ወፍ ምንድነው ስትለው? ቦክስ ማሰልጠኛ ከፍተህ ከፊት ለፊቱ የጥርስ ህክምና መክፈት ማለት ነው። ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስቲ አንድ ጊዜ ብር በል። አባይ ስንት ብር? ልጄ ይሄን ፈተና ወድቀህ ከመጣ አላውቅህም አታውቀኝም። እሺ አባዬ። A few moments later ልጄ ፈተናውን አለፍክልኝ የኔ ጀግና። ይቅርታ ማን አንተ? ሀበሻ ፒፕል ዜብራ ላይ እየተሻገረ ቶሎ ተሻገር ስትለው እኔ ምን አገባኝ ብግጭ እሱ ነው ጥፋተኛው። ፈርኝ ጅባል ሊተኛ ሲል ሚስቱን ስዊት ድሪም ሃኒ ይላል። የሀበሻው ደግሞ የሽጥቃ ገብቷል ወይ ይላል። ፈጣሪ ለካ መኪና ያልሰጠኝ በነዳጅ ሰልፍ እንዳልጉላላ ነው። ማሙሽ እዚህ ምን እየሰራ ነው? እንዴ ሁሉም የአርሰናል ደጋፊ እኮ ወያላ አይደለም። ቺፕስ ምን ሸጥም አለን። የቀበሌ ሰራተኛ ታሞ ልጠይቀው ቤቱ ሄደ ስታንኳኳ ከሰዓት ኑ። ቀበሌ ስራ ልትቀጠር ሄደ ምን የተለየ ችሎታ አለ ሲሉ ለምሳ እንደወጣው አልመለስም። ወገኖቼ ይህ የምታዩት አህያ የሰዶ ወንድም ነው። አሁን ከሱ ጋር ውይይት እናደርጋለን። ደምሰዶ ከቤት የጠፋው መቼ ነበር? ወደ 10 ዓመት ገደማ ሆኖታል። ለመላው ቤተሰብ የተዘጋጀው ሙሉ ዶሮ ብቻውን በልሶ እናታችን ደበደበችው። ከዚያ በኋላም ከቤት ጠፍቶ አልተመለሰም። አካችሁ ሁላችንም እነዚህን ወንድማማቾች ለማስታረቅ እንርዳዝ። የሰዶ ተከታዮች የምትመለከቱ ካላችሁ ወንድሙ ደበበ እንደሚፈልገው ንገሩት። አመሰግናለሁ። አሰለፈች በቅጡ ባላለው ቀበሌ ነው የምሰራውና ስራ ደስ የሚለው 4 ሰዓት ገብተህ 6 ሰዓት ለምሳ መውጣት ነው። ተንኮል ነው እንደምትሰሩት?